አስቴር እባላለሁ። የ22 ዓመት ወጣት የምኖረው አንዲት ትንሽዬ ከተማ ውስጥ ነው ከባለቤቴ ጋር። ስሙ ተሾመ ይባላል። አንድ ላይ ነው የምንኖረው በትንሽዬ አፓርታማ ውስጥ። ቤታችን ለኛ በቂ ናት። 2 ክፍልና 1 ኩሽና አለ። በተጨማሪ ሻወር ቤትም አለ። አንድ በመንግስት ቢሮ ውስጥ ተቀጥሬ ነው የምሰራው። ቢሮዬ ለቤቴ በጣም ቅርብ ነው። ለስራ ሲሄድም ስመለስም በእግሬ ነው የምራመደው። ስራዬን ወድጄና አክብሬ ነው የምሰራው። እምብዛም የሚከብድ ስራ አይደለም የምሰራው። ከጥሩ ሰዎች ጋር ነው የምሰራው። አለቃዬም እጅግ በጣም ጥሩ ሰው ነው። ሁል ቀንም ጠዋት ቢሮ ገባለሁ፣ ከሰዓት እመለሳለሁ። እጅግ በጣም ሀብታምም አይደለሁም፣ ድሃም አይደለሁም። በህይወቴ በጣም ደስተኛ ነኝ። ባለቤቴ ተሾመም ስራ አለው። በመደብር ውስጥ ነው የምሰራው። ኮምፒውተር በመሸጥ፣ ላፕቶፕ በመሸጥ፣ ስልክ በመሸጥ በዛ ነው የምተዳደረው። እጅግ በጣም ጥሩ ሰው ነው። በሰዎች ዘንድ የሚወደድ ትሁት፣ መልከኛ፣ ብቻ ባሌን በጣም ነው ማፈቅረው፣ በጣም ነው የምወደው። አንድ ላይ በትዳር 3 ዓመት ቆይተናል። 3ቱም ዓመቱ ቁርስ፣ ምሳ፣ እራት ሳንለያይ አንድ ላይ ነው የምንበላው። ከስራ መተን ቤት ውስጥ ድራማ ከፍተን እያየን እንዝናናለን። ከስራ መልስ ቤት ውስጥ እየሳቅን እናሳልፋለን። በአጠቃላይ ህይወት በጣም ደስ የምትል ነበረች። እኔ እጅግ በጣም ደስተኛ ነበርኩ። እና እኔ አንድ ጓደኛ አለችኝ፣ ዲና የምትባል 25 ዓመቷ ነው። ከኔ በ3 ዓመት ብትበልጥም ላለፉት ለ10 ዓመታት እጅግ በጣም የምንዋደድ ጓደኛሞች ነበርን። እስከዛሬ አንድ ላይ ነው የተማርነው። አንድ ላይ ብዙ ውጣ ውረድ አሳልፈናል። እጅግ በጣም ነው መወዳት፣ እጅግ በጣም ነው የምትወደኝ። እኔ ካገባው በኋላም በሳምንት 4 ጊዜ ወይ 5 ጊዜ ወደ ቤቴ ትመጣለች። መታ ከኛ ጋር ተጫውታ፣ በልታ፣ ጠጥታ፣ ተዝናንታ ነው የምትመለሰው። ባለቤቴ ተሾመም ዲናን በጣም ይወዳታል። እሷም እሱን በጣም ትወዷለች። እኛ 3ታችንም በጣም ነው የምንዋደደው። እንደ አንድ ቤተሰብ ሆነን እኔ እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም እምወደው ባለቤቴ ከጎኔ አለ። እምወዳት ጓደኛዬ ዲና ከጎኔ አለች። ምንም ነገር አላጣሁም ብዬ ፈጣሪን አመስግኜ ነው የምኖረው። ነገር ግን አንድ እንግዳ ነገር በህይወቴ ተፈጸመ። በመጀመሪያ ጊዜ ብዙም አልተረዳውም ነበረ። ባለቤቴ ከስራ ስመለስ እንደ በፊቱ በሰዓቱ መምጣት አቆመ። ማርፈድ ጀመረ። አንዴ ከምሽቱ 1 ሰዓት 2 ሰዓት መምጣት ጀመረ። ምን ሆነ ነው እንደዚህ ያመሸኸው ብዬ ከጠየቅኩ አይ ስራ ቢዚ አድርጎኝ ነው ብሎ ይገባል። እኔም አምነዋለሁ፣ ምክንያቱም በጣም ስለምወደው። ቤት ከገባ በኋላም ቀልቡን ሙሉ በሙሉ በስልኩ ላይ ማድረግ ጀመረ። አንዳንዴ ተደብቄ ሳየው ከስልኩ ጋር ይስቃል፣ ፈገግ ይላል። እጠይቃለሁ አንዳንዴ ምንድነው ከስልኪ ጋር የሚያስቅህ እላለሁ። አይ ምንም ይልና ጸጥ ይላል። በእርግጥ አምነዋለሁ፣ ግን እንግዳ ነገር በውስጥ የተሰማ። ከኔ ጋር እንደ በፊቱ ማውራት ቀነሰ። ከዚህ በፊት ስለ ስራው፣ ስለ እያንዳንዱ ውሎ ሲነግረኝ ነበረ። ስለ ወደፊታችን እቅዱላ በየቀኑ ስናወራ ነበር። አሁን ግን ቤት ውስጥ ዝምታ ሰፈነ። ከስራ እንደመጣ ሶፋ ላይ ቁጭ ብሎ ቲቪን ካየ ቲቪውን ያያል። ካስጠላው ከስልኩ ጋር ነው ቀልቡ። ፈራ ተባ እያልኩ እጠይቃለሁ፣ ባሌ ምን ሆነ ነው እለዋለሁ። እሱም መልሶ አይ ደህና ነኝ ይልና ይዘጋል። እሺ ብዬ እሱን ለማመን ሞክራለሁ፣ ግን ውስጤ ላይ ጭንቀት አደረብኝ። ግን ምን ማድረግ እንዳለብኝ ሁላ አላቅም። አንድ ቀን ጓደኛዬን ዲናን ጠርቼ ሁሉንም ነገር ነገርኳት። ወደ ቤት አምሽቶ እንደምመጣ፣ ባህሪው እንደተቀየረ፣ ስለ እያንዳንዱ ነገር ለሷ ማውራት ጀመርኩ። ዲናም እኔ ማወራውን ከሰማች በኋላ እንደ ቀላል ነገር አይ ችግር የለውም አንዳንዴ ወንዶች እንደዛ ይሆናሉ ብላ መለሰችልኝ።
ሜይቢ ከስራ ደክሞት ስለምመጣ ይሆናል አለችኝ። ብዙ አትጨነቂ፣ ሁሉም ነገር ለበጎ ነው አለችኝ። አጽናናችኝ። እኔም በውስጤ ጥሩ ስሜት ተሰማኝ። ዲና የኔ የህይወቴ ጓደኛዬ ነች። ስለኔ ሁሉንም ታውቃለች። ባለቤቴንም ጨርሰው ነው የምታውቀው። በጣም ነው እማምናት፣ በጣም ነው እምወዳት። ስመሽ ዲናን ወደ ቤቷ ሸኘዋትና ለባሌ ምርጥ የምጣፍጥ ምግብ ሰርቼ እጅግ በጣም ትዕግስተኛ ሆኜ እንደተለመደው እሱ ከስራ አምሽቶ ስመጣ የኔ ባል እንኳን በሰላም መጣ ብዬ ተቀበልኩ። እሱም ምንም እንዳልተፈጠረ ጸጥ ብሎ ገባ። እንደተለመደው ቀልቡ ከስልኩ ጋር ነው። ምንም ሊያናግረኝ ፍቃደኛ አይደለም። በሳቅና በደስታ ስሞቅ የነበረው ቤቴ በጸጥታ ተዋጠ። ቤታችን እንደ በረዶ ቀዘቀዘ፣ በሐዘን ተሞላ። ነገር ግን እስከ ዛሬ በባሌ ላይ አንድ ነገር አውርቼ አላቅም። ነገር ሁሉ ለበጎ ነው ብዬ ጸጥ ብያለሁ። እንደተለመደው ዲናም በየጊዜው ወደ ቤቴ ትመጣለች፣ ታጽናናኛለች፣ አትጨነቂ ትለኛለች። ሁሉም ነገር ለበጎ ነው ትለኛለች። እኔም በጣም ነው ማምናት፣ ምክንያቱም ብቸኛ ጓደኛዬ ነች። ነገር ግን አንድ እንግዳ ነገር በውስጤ ተሰማኝ። ዲና ወደ ቤቴ ስትመጣና ሳትመታ ስትቀር ባለቤቴ የሚያሳየው ባህሪ የተለያየ ነው። ዲና ስትመጣ ቤታችን በሳቅ ይሞላል። አንድ ቃል ከኔ ጋር ማይተነፍሰው ባሌ ከዲና ጋር እንደ ጉድ ስስቅ ስፍታታ ያለው አንድ ላይ ይስቃሉ፣ እጅግ በጣም ይዝናናሉ። ምን እንደሚያስቃቸው እኔ እስከማይገባኝ ድረስ። ጓደኛዬ ዲናም እንደዛ ስትጫወት ቆይና ቻው ብላ ወደ ቤቷ ትሄዳለች። ሌላ ቀንም በድጋሚ ዲና ወደ ቤታችን ትመጣለች። ስትመጣ አንድ ነገር ተሰማኝ። የተቀባችው ሽቶ እጅግ በጣም ጣፋጭ ነው። መዓዛው ልክ እንደ ጽጌረዳ አበባ። ዋው በጣም ይጣፍጣል የተቀባሽው ሽቶ አልኳት። ትንሽ ፈገግ ብላ አመሰግናለሁ አለችኝ። በንጋታው የባለቤቴን ልብሶች ለማጠብ ሳነሳ ትላንት ዲና የተቀባችው ሽቶ መዓዛ ገባብኝ። ልብ ምቴ ጸጥ አለ። የጓደኛዬን የዲና ሽቶ አልኩ ለራሴ። ለምን የዲና ሽቶ መዓዛ በተሾሜ ሸሚዝ ላይ? እጆቼ ተንቀጠቀጡ። ልብሱን መሬት ላይ ጣልኩና አንድ የህመም ስሜት ተሰማኝ። ወለሉ ላይ ቁጭ ብዬ ማሰላሰል ጀመርኩ። ምናልባት ጓደኛዬ ዲና ተሾሜን አቅፋው ይሆናል። አይ ምንም ነገር አልተፈጠረም እያልኩ ራሴን ማሳመን ጀመርኩ። ራሴን እጅግ በጣም ወቀስኩ። ምን አይነት መጥፎ ሴት ነኝ? እንዴት ጓደኛዬን ዲናን ከባለቤቴ ጋር እጠራጠራለሁ? ፈጣሪ ሆይ ይቅር በለኝ ብዬ ይቅርታ ጠየቅኩ ፈጣሪ። ከተቀመጥኩበት ተነሳውና ልብሶቹን አጣጥቤ ያንን የተፈጠረውን ነገር ሁሉንም ልረሳ ሞከርኩ። ነገር ግን አይምሮዬ ልለቀው አልቻለም። ዛሬ ደግሞ አንድ አዲስ ነገር አየሁ። ተሾሜና ዲና ሜሴጅ ሲጻጻፉ፣ ተሾሜ ከስልኩ ጋር ይስቃል፣ ዲና የላከችውን ሜሴጅ እያነበበ። ሳሎን ላይ እኔ ስላየሁት አልተመቸውም ነበረ። ወደ ክላሱ ገባና በራሱ ላይ በሩን ቆለፈ። ውስጤ ላይ ጥርጣሬ አደረ። ለምን በሩን ዘጋ? ምን አይነት መጥፎ ነገር ከዲና ጋር ቢያወራ ነው አልኩ ለራሴ። አንድ ምሽት ዲና በድጋሚ ወደ ቤታችን ብቅ አለች። አንድ ላይ ከባለቤቴ ጋር በአንድ ሶፋ ቁጭ አሉ። አንድ ላይ ይስቃሉ፣ ይዝናናሉ። እኔም ከፊት ለፊት ባለው ወንበር ላይ ቁጭ ብዬ አይናቸውን እያየው ጸጥ ብያለሁ። ከፊት ለፊታቸውም ተቀምጬ እያዩኝ አልነበረም። እኔ ግን እነሱን እያየኋቸው፣ እነሱ ግን እርስ በራስ እየተያዩ። አንድ እንግዳ ነገር በውስጤ ተሰማኝ። እጅግ በጣም ከፋኝ። ተነስቼ ወደ ኩሽና ገባው። እኔ ተነስቼ ሲሄድም አላዩኝም። ስለኔ ግድም እያላቸው አይደለም። ወደ ኩሽና ሄጄ ቆሜ በመስታወት ራሴን ሳየው ከዓይኔ እንባ ዘለላ ዱብ ዱብ ማለት ጀመረ። ነገር ግን ምንም እያለቀስኩ አይደለሁም። ዲና ከጎናቸው እኔን ስታጣ አስቴር እያለች ወደ ኩሽና መጣች። እኔም ዓይኔን ፊቶቼን ጠራርጌ
ምንም እንዳልተፈጠረ አስመስዬ ወይ ያልኳት በቃ ጓደኛዬ እኔ ሊሄድ ነው ቻው ብላ ወጣች። በንጋታው ተሾሜ ወደ ሥራ ሲሄድ አንድ ነገር አሰብኩ። እሱ ሥራ ቦታ እያለ ደወልኩለት። ባሌ በዚህ ሳምንት ጉዞ እንውጣ፣ ሀገር ቀይረን ተዝናንተን እንምጣ አልኩት። እሱም እሺ አለ። እጅግ በጣም ደስ አለኝ። እሱን ይዤ ለሳምንት ሀገር ለመቀየር አሰብኩ። ነገር ግን ተሾሜ ከሥራ ልመጣ አልቻለም። ሰዓቱን ያለው ከምሽቱ 1 ሰዓት አለ፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት እያለ መሸ። ተሾሜ የት ገባ? ስልክ ደወልኩለት። ከዚህ በፊት እኔ ስደውልለት ይቅርታ ሥራ ቢዚ አድርጎኝ ነው፣ አለቃዬ ሌላ ተጨማሪ ሥራ ሰጥቶኝ ነው፣ ታክሲ አጥቼ ነው፣ ባስ አጥቼ ነው እያለ ከይቅርታ ጋር ሰበቦቹን ይደረድር ነበር። ነገር ግን ዛሬ ስልክ እንዳነሳ ምን ነው ለምን ደወልሽ አለኝ። አይ እንደው ስለመሸ ምን ሆነ ነው ብዬ ነው እያልኩ እየተንተባተብኩ ጠየቅኩት። አይ መጣው ብሎ ስልኩን ዘጋ። በጣም አዘንኩ። እጅግ በጣም ውስጤ ተሸበረ። መሬት ላይ ቁጭ ብዬ ማልቀስ ጀመርኩ። እጅግ በጣም እንባ በእንባ ሆንኩ። ከብዙ እንባ በኋላ በረታው። ከተቀመጥኩበትም ተነሳው። አንድ ሐሳብ በውስጤ መጣልኝ። አይ እኔም እንግዲህ አንድ ውሳኔ መወሰን አለብኝ አልኩ። እናቴ ጋር ወደ ቤት ለመሄድ አሰብኩ። ለትንሽ ቀናት ከተሾሜ መራቅ አሰብኩ። እንዲሁም ከዲናም መራቅ ፈለግኩ። ሻንጣዬን አዘጋጀውና ለእናቴ ደወልኩላት። እናቴ ወደ ቤት እየመጣው ነኝ አልኳት። እናቴ እጅግ በጣም ደስ አላት። ነይ የኔ ልጅ እኔንም ናፍቀሽኛል አለችኝ። በጠዋቱ ባሌ ተሾሜ ተኝቶ እያለ ቻው ሳልለው ከቤት ወጣው። ታክሲ ጠራውና ወደ እናቴ ቤት ጉዞ ቀጠልኩ። በታክሲ ውስጥ እያለቀስኩ እያዘንኩ መሄድ ረጅም ጉዞ ተያያዝኩ። በውስጤ የሆነ ነገር ተሰማኝ። ነፃ እንደወጣው አርነት እንዳወጅኩ። ብዙ ከተጓዝኩ በኋላ አንድ ነገር ትዝ አለኝ። የሆነ ዕቃ እቤት ረስቼ ወጣው። ለካ ስጦታ ለእናቴ። ቀጣይ ሳምንት ልደቷ ነበረ። ለልደቷ የገዛውላት ስጦታ የግዴታ ወደ ኋላ ተመልሼ ያንን ስጦታ ማምጣት አለብኝ። ባለ ታክሲውን እንዲያዞር ጠየቅኩት። ከ2 ሰዓት ጉዞ በኋላ ድጋሚ ወደ ኋላ አስነዳውት። ወደ ቤቴ ስደርስ ከጠዋቱ 5 ሰዓት ገደማ ነው። ከታክሲ ወረድኩና ወደ ቤቴ መራመድ ጀመርኩ። ቤት ደረስኩና ከነበረኝ ቁልፍ ቤቱን ስከፍት ቤቴ በጨለማ ተውጧል። ጸጥ ረጭ ብሏል። ግን አንድ ነገር ሰማው። ዘፈን፣ ቀዝቀዝ ያለ ዘፈን። ቀስ ብዬ መራመድ ጀመርኩ። ልብ ምቴ እጅግ በጣም ጨመረ። መጥፎ ስሜት እየተሰማኝ ነው፣ የፍርሃት ስሜት። ነገር ግን ለምን እንደሆነ አላቅም። ወደ መኝታ ክላሴ ቀጥ ብዬ ገባው። ወደ አልጋዬ ሳየው ዲናን አየዋት። ባለቤቴ ተሾሜም ከሷ ጋር ተቃቅፎ እጅግ በጣም ቆሜ ትኩር አድርጌ አየው። ባለቤቴ ተሾሜ፣ ጓደኛዬ ዲና አንድ ላይ ተጣብቆ ምንም ንግግር እያወሩ አይደለም፣ ከንፈር ለከንፈር እየተሳሳሙ ነው። ሁለቱም አይናቸውን ጨፍኖ ረጅም ሰዓት መሳሳም። ፈዘዝኩ። መራመድ መንቀሳቀስ አቃተኝ። መተንፈስ ሁላ አቃተኝ። ማየት ብቻ ትኩር ብዬ የኔ ውዱ ባሌ ተሾሜ፣ የኔ ውዷ ጓደኛዬ ዲና አንድ ላይ እየተሳሳሙ በራሴ መኝታ ክፍል በአልጋዬ ላይ በቤቴ። ዘፈኑም እንደቀጠለ ነው። ዓለሙ ዞረብኝ። እንደ በረዶ ደርቄ ቀረው። እንደ ድንጋይ መንቀሳቀስ አቃተኝ። ማውራት ማቃተኝ። ማየት ብቻ ነው ስራዬ። ከረጅም ሰዓት መሳሳም በኋላ ባለቤቴ አይኑን ገለጠ። እኔን አየኝ። ፊቱ ተለወጠ። በድንጋጤ ተሞላ። የእፍረት ስሜት ተሰማው። ከአልጋው ዘሎ ወረደ። ስሜን ደጋግሞ መጥራት ጀመረ። አስቴር፣
ዲናም አይኗን ገለጠች። አየችኝ። ማልቀስ ማንባት ጀመረች። ጓደኛዬ በጣም ይቅርታ አለችኝ። ደጋገመችው። ይቅርታ 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 ማለት ጀመረች። ነገር ግን ለኔ በዚህ ሰዓት ይቅርታ ምንም አይደለም። ይቅርታ ለኔ በዚህ ሰዓት ቃል ብቻ ነው። እኔን ማልቀስ ሁላ አቃተኝ። ምን አይነት ስሜት ውስጥ እንደገባው ሁላ አላቅም። ባዶ ቀረው። ሁለታቸውንም እያየው ሁለታቸውንም እኮ ከውስጤ ወዳቸው ነበር። ለምን በኔ ላይ ይሄንን ፈጸሙ? ተሾሜ ወደ እኔ መራመድ ጀመረ። እኔን ለመንካት ሞከረ። ወደ ኋላ ፈገፈኩና አትንካኝ አልኩት በዝግታ ድምፅ። ዲና እጅግ በጣም ማልቀስ ጀመረች። እባክሽ ይቅርታ አድርግልን ማለት ጀመረች። እኔና አንቺ እኮ ጓደኛሞች ነን ማለት ጀመረች። እኔም አልኳት ጓደኝነት እኮ እንደዚህ አይደለም አልኳት። ጓደኝነት የሰውን ባል መቀማት ነው እንዴ? ጓደኝነት የሰውን ደስታ ማጨለም ነው እንዴ? ጓደኝነት እንደዚህ ያለ ብልግና መስራት ነው እንዴ አልኳት። ከቤቴ ውጪና ሂጂ አልኳት። እያለቀሰች ከቤቴ ወጥታ ሄደች። እኔና ባሌ ተሾሜ ብቻ አንድ ክላስ ቀረን። ባለቤቴ መለፍለፍ ጀመረ። አስቴር እጅግ በጣም ይቅርታ አድርግልኝ፣ ይቅርታ 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 ማለት ጀመረ። እኔ ብቻዬ መሆን እፈልጋለሁ አልኩት። ወደ ራሴ መኝታ ክፍል ገባው። በራሴ ላይ በር ቆለፍኩ። በሩን እያንኳኳ ስሜን መጥራት ጀመረ። ነገር ግን አንድም ምላሽ አልሰጠውም። ወደ ክፍሌ ገብቼ ማልቀስ ማንባት ጀመርኩ። ለምን እንደዚህ? እኔስ ጥፋቴ ምንድነው? ምን አጥፍቼ ነው ጌታዬ ሆይ ብዬ በእንባ ተናነኩ። አዳር ሙሉ በራሴ ላይ በር ቆልፌ አደርኩ። ፓርት 2 ይቀጥላል። እንግዲህ ቤተሰቦቻችን ፓርት 2 ይቀጥላል። ይህንን ዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ሁላችሁም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት እውነተኛ ታሪኮችን ወደ እናንተ በማድረስ ትምህርት ምሰጣችሁ እኔ ባሪች ኦሞ ነኝ። ቻው።